ያለሁት በቃ ሁሉ ነገሩ ከሴት ጋር ብቻ ነው እንዳልከው። ወይ ጾታውንም ያስቀይርና አንደኛው ጡት አስገጥሞ ጾታውን አስቀይሮ ሴት ይሁን፣ ካልሆነ ደግሞ እድር ቤት ወጥ ሰሪ እናድርገውና ሽንኩርት አለቀ በርበሬ አለቀ አንቺ እንትና ያለችውን ሰማሽ እንትን ያለችውን በቃ ይሄ ነው የሚያምርበት። ነጠላ እየቋጨ ነጠላ እያደረግ እየቋጨ ያወራ ነው የሚሻለው። አይ እኔ ከአንቺ ቤት አልገባም ነበር፣ ግን የሆነ ነገር ስትይ ጎንደር ያለብሽ ስትይ አልቻልኩም። ተሰማክ? አልቻልኩም እና መግባት አማረኝ እና ለአሌክስ ደግሞ ጥያቄ አለ። በ14 ዓመት ስልክ ነበር። የሀብታም ልጅ ነህ እንዴ? በ14 አይደለም በ12 ዓመት ነው። እኛ ተደራራቢ ምሳቃ ይዘን ነበር የምንላከው። ቆይ ያናለ የድመት ፎቶ ይዞ የሚንከራተት ሌላ ሰው አታስገባ ፕሊዝ። አሌክስ አታስገባ ማለት በ13 ዓመት ኔ ብሮ ላይክ ጀነራል ልጅ ነበርኩኝ እና የጀነራል ስለሆን ግን አውቀዋለሁ ሁሉም ነገር። እሷ ሴትየው ግን በ14 ዓመት የጓደኛውን ባል ስተራሩት ነው የኖረች። አይ ነው የሬ ለሁ ጋጌ ኮንኩን ዘለኹም አው ዘጋ ዓለም ነገርኩም ጋጌ ኮንኩን ዘለኹ ቀልባይ ምስ ቀልባይ ኮነ ይዝምልስ ዘለኹ ዜሮ ፑሽ ትክክል ያዛርክ ደንግርና እዚ ኩሉ ግዜ ክዛረብ ከሎ ዝኾነ ይኹን ሰብ መልሲ ወስለ ዘይፈልጥ እዩ ከምዚ እስካብ ላዕሊ ጫፍ በፂሑ ዘሎ ክርገፅ ትኽእል ኣለዎ። ትኽብረካ ይወርድለካ ዝቕ ትብለለካ ሰብ ይፀላእካ ለገልገለ ዓድኻን ክብረካ የምን ሰው መጥላት ምናምን አይደለም። የሆነ ሰው አፉን ሲከፍት ዓድኻ ድሕሪ መንነትካ ድሕሪ ሃገር አፉን ሊዘጋለት ይገባል አይደለም። በቃ ማንም ተነስቶ አፉን ሲከፍት እኛ እንናገርም። በቃ ትግራዋይ ሰው አይናገርም፣ ሰው አይሳደብም፣ ሰው አይናገርም ተብለ አፋችንን እየዘጋ መሰደብ የለብንም። እሱ ማን አባቱ ስለሆነ ቁልቋላ ሚልቸራም እያለ የሚሳደቡ ማነው? እሱ ማነው? ነው ለህወሓት አልድርም አለ አግኝቶ ነው ማን ሊያገባት ነውና ከዛ የሆነ ጀነራል ደግሞ ፖስት ያደረገውን አገኘውና ባይዶ ልንገርህ ማርያም ልንገርህ እንትን ማን ዴዚ ያገባት እዚህ ዴዚ እናት ያገባት አናነሳቸው መጨረሻቸው ክብረት አላቸው። ቤታቸውን ከብር ቁጭ ብሏል። እንሶይን እስከ መጨረሻ ረግጠዋል። ገባችኋል? ለራሱ ብር ለራሱ ጥቅም ብሎ ይህን ሁሉን ህዝብ ፊቱ ያዋረድን እስካሁንም እየተራገጠ ያለው እሱ ነው። ሰው ግን በዚህ ነገር ይሸጎራል። ይዘጋል ቤቱ ታባርጎ ጋይስ እኔ ልተረጉም ነው የገባው። አክቹሊ አማርኛ እንትን እንግሊዝኛ እንዳትወራ። የሆነ ቀን እቃ አግኝቼ የሆነ ትልቅ እቃ በሙዝ ይዤ ቀዳዳ ይዤ አውርቼ 2 ወር የተቀጣሁት ረፍረፍ እሷን ቀን አረሳትም። ደግሞ ቀዳዳው ጥቁር ነው እና ጥቁር አንተ ረፍረፍ አልተሳሳትኩም። አስተውሻለሁ። አይተኸዋል እንዴ? አይ ምኑን ሂዶ ማለት ነው ካቴተር ተደርጎ ሲደረግለት ፀጉሩን ሊተከል ካቴተር ሲደረግለት እንደው በመድኃኒዓለም ቸርነት ነው አሉ ለልጅ ወለደው። ብቅ ጥልቅ ነው አሉ ነገሩ። እኔ ግን ታውቂያለሽ ሎዛ ሶሻል ሚዲያ ላይ ሲወጣ አየሁሽ ምናምን ነው ትለው አሉ ሚስቱ። ወፌ ቆመች። ኧረ ተው ወይ ብሮ የምሬን እኮ ነው። እዛ ካቴተር ሲደረግ ያዩ ሰው ወፌ ቆመች ነው አልቆም ብሎ ህጻናት ሲያዩ እንደዚህ ነው የሚጫወቱበት አሉ። ምንቻችሁ ለማንኛውም የምሬን እኮ ነው። ስማ ሙሌ ካቴተር ሲደረግ በጄል ነው እንትን ብለህ በጄል እንትን ብለህ ነው ካቴተሩ የሚገባው። ገባ? ከ10 እስከ 15 ሴንቲሜትር ነው።
እምቢ ብሏል። ስንት ጄል የጨረሰው መጨረሻ ላይ ወፌ ቆመች። ወፌ እሱ እምቢ ሲል ነው እንደ በጥቁር ያስገቡት። ቶፍቶፍቶፍቶ ድግ በይ ምናምን ተብላ ተመራ ያሳድግሽ ተብላ ተመርቃ ነው ተመራ ማለት ነው። አይ ሂዱበት እንዳትለቁት። ኦኬ በስነ ስርዓት እኮ ሰው አንተ አትሆናትም፣ እሷም አትሆንም። ለምንድን ነው ማትሆናት? በደንብ ትሆናት አለ ዋይ ለምንድን ነው? እሷም ደግሞ ትሆናት። የሰርግ ወረቀት ማዘጋጀት ጀምረናል። አዎ በዚሁ አጋጣሚ የሰርግ ወረቀት እያዘጋጀ ነው እና ዩቲዩብ ልጀምር ነው። እኔም ጀምር እዚሁ በእንጀራችን ገንዘብ አለው አሉ። እኔም ልጀምር እንጂ በዚህ ቡቱታም ጀምሩ ጋይስ። ዩቱብ ሲጀምር በዚህ ጀምሩ። እሱ ብቻ 10,000 20,000 ሰብስክራይብ መድረስ አለባቸው። ሌላ መሳት የምር 4,300 ሰው አለ ዩቱብ ደርሳችሁ ነው። እስኪ የምር ሰብስክራይብ አድርጉና እና እኔም ከፍቼ ልምጣ። በኩል የጎንደሬ እንደሆንኩ ምነግራችሁ ጊዜ ይሆናል። የአማራ ሕዝብ ለምንድን ነው የምትጠይል ላላችሁ መልስ የምሰጣችሁ ይሆናል። አሁን ግን አልጠላችሁም። መት ትጠያለሽ ሆን አለብኝ አይ ይላሉ እነሱ። እኔ እንኳን አላሉ። ማንም አይነካከም። ልንገርህ ከአክቲቪስት አማራም ቢሆን ከህዝብ አማራ አንነካከም። ህዝብ በጣም ነው የምወደው። ምን አደረገ? ምን አደረገ? ለምን እነሱ እኔ ለምን እንደሚጠሉኝ ባላውቅም እኔ ግን አልጠላቸውም። በጣም ነው የምወዳቸው። በተለይ ከሰማሁ በኋላ በጣም በቃ ውስጤ በጣም ነው የተነካው። ቅስሜ ተሰብሯል። አይ ምን አንተ ጎንደሬ ነኝ ስል ፍቅረ ጨመረ እንዴ? ሙሌ አላስችለኛል። እኔ ከአንቺ ቤት ለመጀመሪያ ጊዜ ነው የገባሁት እኮ ጎንደሬ ሞታ አይመስለኝ ብለህ እኮ ነው የገባው። ማን እንዳስገባኝ አይ ብዙ እንደዚህ ካወራን አፍራለች። ኮረመ ማለት በት ግን አሌክስ አሁን የሰርጉን እንትን ወረቀቱን ላዘው ታይስ እውነት አሌክስ እና ዴዚ መጣላት የለም። እኔ ግን የሰው ማሽቃበጥ ግን የገረመኝ ታስታውሳለህ? ጌም እየተጫወታችሁ ምናምን ከሁለታችሁ ስትታዩ ስታምሩ ወይኔ ምናምን እኔ እንኳን በስተት የሆነ ነገር ስናገር ይጣሉና ከኛ ራስ ከአንቺ ራስ አንወርድም ተብዬ እኔ ላይ ሲሉብኝ የነበሩ ዛሬ ላይ ተገልብጠው አብሮ አይሄዱም። አሌክስ ባለጌ ምናምን ያላችሁ ብዙ ናቸው ነው። አንዱ ገብቶማ በእንግሊዘኛ በቃ ሄደበት አይደለም። አይ የምር ሲጀምር ማለት ነው ዴዚ ሺዝናት አማራ አትኦል ሺዝናት ኢትዮጵያን አትኦል ኢትዮጵያ አይደለችም። ግማሽ ኢትዮጵያዊ ነች። በአባቷ ነው የምትጠራው። ነች አህያ አይደለችም በእናቷ የምትጠራው። ስለዚህ ጭራሽ አማራ አይደለችም፣ ኢትዮጵያዊም አይደለችም። ስለዚህ መብቷን የፈለገችውን ሰው ማግባት ትግራዋይ ሆነ ሻንቅላ ሆነ ጋምቤላ ሆነ የፈለገችውን መርጣ ማግባት ትችላለች። ጎትታችሁ ፖለቲካ ውስጥ የምታስገቡት ነው። አይ ቆይ እሱ አይደለም መከራከሪ። ልንገርሽ እሱ አይደለም ለራሱ አፍጋኒስታን ነች፣ ሴኔጋል ነች፣ የማትታወቅ ነች። አቅፎ እያደረ ለምን ሌላ ሰው አታግባ ይላል? ይሄ እኮ ነው የሚገርመኝ። ክልኛ ኢትዮጵያዊት ክብሯን የጠበቀች አግብቶ ቢሆን ደስ ይለናል። እናትየው ራሱ እኔ አከብራለሁ። እኔ እናቴን ስለማከብር የማንንም እናት አልናገርም፣ አልሳደብም፣ ምንም ልናገር አልችልም። እኔ የማወራው ስለ ዴዚ ብቻ ነው። ስለ ዴዚ እናት አላወራም። ቢኮዝ እናትና ልጅ የፈለጉትን መሆን ይችላሉ። ገባርለ እኔ ልጄን ሳሳድጋት ቤት እንዴት አድርጌ እንደማሳድጋት እኔ ነኝ የማውቀው እንጂ ሰው አይደለም ያውቅልኝ። ስለዚህ እሷ ልጅቷን በደለቻትም አልበደለቻትም እናቷ ናት። እኔ በእናትና በልጅ መሀል አልገባም። አሁን ስለ ዴዚ እና ስለ አንተ ብቻ ነው ማውራት የምፈልገው። እቺ ልጅ ፍቅር አለባት። ፍቅር ደግሞ የእግዚአብሔር ነው። ምን ችግር አለው? ዘረኛ ናት ምናምን ትሉኛላችሁ። እኔ ነበርኩ ደግሞ ምናምን ማለት የነበረብኝ፣ ግን እኔ እንደዛ አላልኩም። በቃ ፍቅር የሚጠላ ነገር አይደለም እንዴ። ትናንት እኮ የተጣሉ እኮ ታርቀው እኮ አሁን አብረው እየሰሩ ነው። እነዚህ ልጆች ምን አደረጉ? ፖለቲካ ይቅር፣ ለአንድነት እንዘምር፣ አንድ እንሁን እያላችሁ አይደል እንዴ? ታዲያ አንድነትን እዚህ ጋር ነው መጀመሪያ ያለባችሁ።
የሰው ፍቅር እዚህ ጋር አንተ እንደዚህ ነው አንተ እንዲህ ነው ብላችሁ ህፃን ልጆች ኢማጂን ትልልቅ እንኳን አይደሉም። የኛ በጣም ትንንሾች የኛ ትንንሾች ናቸው። እናንተ አሪያ መሆን ሲገባችሁ ጭራሽ ተዘግዝቃችሁ እንደዚህ ናችሁ እንዲህ ናችሁ። ኧረ በስመ አብ። ሰው በ47 አመቱ የ21 አመት ልጅ ላይ ጣት ይቀስራል። ሲጀመር የፋሚሊ የቤት ገበና እኔ እዚህ የቤቴ ገበና ቲክታክ ላይ ወጥቶ አያውቅም። ማውጣት አልፈልግም። ለምን አውጣለሁ? እዚህ ጋር ያገናኘን ነገር ነው። በዚች 5 አመት ውስጥ ምን እንዳገናኘን ሁላችንም እናውቃለን። ከዛ ውጭ የቤቴ ገበና ለምንድን ነው ውጭ የማወጣው? መሆን የለበትም። ሁላችሁም የባላችሁንም የሚስታችሁንም የልጆቻችሁንም ገበና ከጀርባችሁ አስቀምጡትና ፊት ለፊት መታችሁ ሳቁ፣ ተጫወቱ። አያስፈልግም። ትናንት እነሱ ይፋቀሩ ይዋደዱ ስትሉ የነበሩ ዛሬ ላይ ተነስታችሁ መጣችሁ እሱ ትግራዋይ ስለሆነ ይቅርባል። እናትየው እየፈለገ ተቃዋሚ ልትሆን ትችላለች። የደረሰባት ነገር ሊኖር ይችላል። ልትጠላን ትችላለች። በግዱ ደጅ ልንድራት አንችልም። ልጇንም መጥላትም መውደድም መብቷ ነው። እናት ናት። ምንም ቢሆን እናት። አሽቃባጭ ምን አገባው? ግን ለምንድን ነው እናንተ ተጨምራችሁ ገብታችሁ እሳት የምትለኩሱት? እሳት አትለኩሱ። በቃ ማንም ሰው ወዶ እኮ አይደለም ፍቅር የሚይዘው። ፍቅር ገጠመኝ ነው። ይኔቨር ነው። እኔ አሁን እንደዚህ እናንተ ትጠሉኛ አትወጂንም ትጠይናለሽ ትሉናላችሁ። ነገ ይኔቨር ነው ምን ሀብን እንደሚያደርግ እግዚአብሔር ብቻ ነው የሚወስነው። እኛ በልባችን ኦኬ ሰው መርጠን አይደለም ጭንቅላታችን ላይ የምንስለውንማ ቢሆን የምናገባውና የምናፈቅረው ዜሮ በቃ የሳል ነው። ፊልም እንደ ፊልም አክተር የሳልናቸውን አግብተን እንቀመጥ ነበር። እንደዛ አይደለም። በቃ ገጠመኝ ነው። እግዚአብሔር ነው የሚሰጠው ፍቅር። እነዚህ ልጆች ተፋቀሩ፣ ምንም ማድረግ አይችሉም። ፍቅርን የሚጠላ ሴጣን ብቻ ነው። እዚህ ያላችሁ ሴጣን አትሆኑ። ውስጥ አትሊስት የሆነ ልጆች ስለሆነ እንደውም እነዚህ መክራችሁ ምናምን አይ በቃ ይሄ ነገር መጥፎ ነው፣ ፖለቲካ መጥፎ ነው፣ እንደዚህ አትሆኑ። በቃ ፍቅርን ነው ማስተማር። ከኔ አፍ ነው ይሄ እየወጣ ያለው እንጂ እንደ ድሮ በሆን ኑሮ እኔ ነበርኩ ሰው እዚህ ገብቼ ለመናገር በዘረኝነት ከተባለ ማለት ነው። ግን እቺ ልጅ አማራ አይደለችም። በቃ ኢትዮጵያ አይደለችም። ሲጀመር ግማሽ ኢትዮጵያ ናት። የፈለገችው ማድረግ ትችላለች። እሱም ደግሞ አሌክስም ደግሞ ከእሷ ጋር ፍቅር ጀምሮ ቢያገባት ኢትዮጵያ አይደለም የሚያገባው። ግማሽ ኢትዮጵያ ነች፣ ሙሉ ኢትዮጵያ አይደለች። ይህን ነገር ጭንቅላት ጋር አስገባው ሴጋው። እሺ ይህን ጭንቅላት ላይ አስገባው። አንተን አይደለም እዛ ለዛ ምንድር ነው ማወራ ያለው የምሬን ነው። እግዚአብሔር ነው። ስለዚህ ፍቅር ስበኳቸው። ፍቅር አይ ምንም አያደርግም። ለምንድን ነው በትልቆች በሰሩት ኃጢአት ልጆች የሚቀጡት? ምን አደረጉ? እኔ የሚገርመኝ ወገን ይሄ ሰውዬ እድሜው ጨርሷል። ጡረታ መውጫ ጊዜ ነው። በቃ ከዚህ ፀጉር አምጥተው ወደዚህ የሰካበት ጊዜ እኮ እድሜ ጨርሰህ ነው። ጫማ የምትሰጥበት ጊዜ ማረፍ አለብኝ ብሎ ጡረታ ልትቀበል ኢትዮጵያ ገብት የምትኖርበት እድሜ ነው። ይህና ሰው እድሜ ጨርሰው በእኛ እድሜ የሚጫወቱት ነገር ነው። የሚገርመው ተዝነግረኩም ስዑል ማሕደረኩም ትግራ ብንናገር ጂሰስ ክራይስት ቱቦ ፀጉር ስላስተከለ በቃ ቱቦ ደስ ይላል። ልጅ ከማን ጋር እያወራ ነው? አማርኛ አልተቻልክም። ከኔ መስረፍም ጀምራል። አይ እኔ የምትውለው ከእንትና ጋር ነው። እሷ እንግሊዘኛ ነች። በነካጇ እንግሊዘኛውንም ትዳብስ መወጣ ደግሞ ያለ መጣ ነግሬሽ ነበረ። ባጥፍ ተንጠልጥዬ ሲገረሽማ እንጂ ባል አይሆንም እንጂ ቢናገር ቂም አልይዝበትም። በጣም ያዝናናኝ ሰው ስለሆነ ፀጉሩን ተስተካክሎ ነው የመጣ። ተውት ሞጣን ጥሩት። አይ ሞጣን እንደውም ሞጣን እኔ ቤት ማንም ሰው እንዳይናገረው እኔም ይሰማኛል።
ሞጣ የዋ ነው፣ የምር የዋ ነው። ሞጣ ስማ፣ ትክክለኛው ወንድ ማለት ሞጣ ነው። በቃ የሆነ ከቤቱ ውጭ ሌላ ቤት ገብቶ አንድ ቀን አይቼው አላውቅም። ቤቱን አክብሮ ሰው ያስገባል። ማየት ማማ ካለ ጥርግ አድርጎ ነው ያስወጣው። የሴቶች ጉዳይ አይገባም። እንደዛኛው አይሽለጠለጥም። ያኮ የሴቶች ጉዳይ ላይ ብቻ ጥልቅ እንደዝም እድሬ እማማ እድሬ የእድር ጥሩምባ ነፊ እኮ የእድር ጥሩምባ ነፊ፣ የእድር ሽንኩርት በርበሬ ዘይት ገዢ፣ የነጠላ ቋጪ። ስማ ወኒዮኒን ማኛና ቤታዩ ጠፍታለች። ቤታዩ አንተ እንደሱ ትለኝ አይገርምም። አሁን አንተ እዚህ ጋር አሁን የሌለ ሰው ስም ለምንድን ነው የምትጠራው? አላየኋትም። ቤታዩ ያገር ልጅ አለች። አላየኋትም። ረጅም ጊዜ ዩቱብ ላይ ሂድ ታገኛታለህ። ዩቱብ ጀመረች። እኔም ልክፈት። ሂድና ሰብስክራይብ አድርግላት። እንዴ ወዲያው እንትንም ጊፍትም አሉ ምንድን ባለው ልማት ፔፓል ካሻብ በበታች ጽፉለታል። እዛ ይተኑ ትሰጣቸው በካሻብ ተጀመረ። የለው በታች ነው ጽፉለታል። ፔፓል የሚታል ዜል አለው ካሻብ ምናምን የሚለው አለው። እዛው በታች ጽፉለታል። እንደዚህ ይላል ሲሉበት በደንብ ሎዚ ሳህንሽን እንትንሽን ማዘጋጅ ሰፋ ያለ ነው። በአሁኑ ሰፋ ያለ ነገር ኩከምበር ምናምን አዘጋጅ። እቃውን ይዘሽ ሆነ ያንን እቃ ክቡን እቃ ይዘሽ ሆነ አረባች ደግሜ ያወጣው ቀልዛለን። ይመቻችሁ። ለማንኛውም ሂዱበት። ማን ያለ አሳዘነኝ። ማንን ነው ለመስከኝ ፕሬዚዳንት ማሜ ለምኖ ሄደ። ፕሬዚዳንት ሼር አድርጉለት ለፕሬዚዳንት ማሜ። የታለ ዮና ሶብነ ሎዚዋይ ቻው ዛምቤቴ ልትሄድ ነው? ቻው ማሬ ትርርበል ደስ ያገናኘን እኔ እናንተ። ምን አለ በለኝ ነገር እርግጥ አለ። ምን አልሽኝ ሎዚ? ፋሲለደስ ያገናኘን። ፋሲለደስ እኔ ስላሊበላ አስቤ ነበር። እንውጣላችሁ እንዴ? ኧረ እኔ እወጣለሁ። አብሽር። አይ ወደ ቁም ነገሩ ሰው እየቀነሰ ነው ጋይስ። ታብታብ አድርጉና ይሄድበታው በቃ እና ባይቶ ወይ ይሄ ቡቱቲያም ማለት ነው። እኔ እንደዚህ በሆን ነበር። እንደዚህ የሆነ ደግሞ ትልቅ ሰው እያለ አንተ ሶሻል ሚዲያ ላይ ታውቂያለሽ። ይሄ ጭንቅላቴ እዚህ ላይ ነው የደረሰው፣ እዚህ ላይ ነው የደረሰው። ይሄ እነዚህ መናጣዎች ግን ችግራቸው ጋር ምንድን ነው? ያንተ ፀጉር ስለሚያምር ነው። ማርያም በቃ ግልጽ አድርጋችሁ ነገር በቃ ካብ አረግ ዲፍልል ይቆላ አኳ ወላዲቱም አረግ አርኩም ዲፍልል ፈጥሮ አረግቶችም ማይለይልኝ ልጅ ነኝ። በቃ አረግቶች ብቻ ነው ጭንቅላቴ ላይ የምትቆ ቁጭ ምንጭ ወጣቱ አይሰብኝ ማንም ወጣት አይሰብኝ ነው አይሰብ አረግቶች ብቻ አይሰብ እየቀኑብህ ነው። አሮጊቶቹ እኮ እየቀኑብህ ነው። ሽማግሌዎቹ ወይኔ እንደሱ ሰው ሳንሆን እሱ እድሜ እንደዚህ ሳንሆን ሉዛ ቀኑብህ የሚባሉ እኮ ከእናንተ በኩል እኮ ነው። አንድ እግራቸው እኮ ጉድጓድ ገብቷል መቃብር። ሁለተኛው ቢያሳልፉት እኮ ማርያም መቃብር ብቻ ነው የሚቀርባቸው፣ ሌላ የለም። እንዴ እኮ ለምን አይቀኑም? በእነሱ በእድሜያቸው ያላረጉትን ነገር አንተ ቀድማቸው ከኋላቸው መተህ ስታደርግ ነው የሚቀኑት። እንደነሱ ወይስ በሱ እድሜያቸው እሷን ይወዳት ነበር የሚፈልጓት ነበር? በእነሱ እድሜ በ16 በ17 እድሜ ሽቀላ ሀገር ህዝቤን ቤተሰቤን ለመለወጥ ወደ ስደት ወጣ። እነሱ በ17 ዓመታቸው ባለመነጽር ሱሪ አድርጎ ቀዳዳ 2 ኪሎ የተቀደደ እያሉ ብሮ ባለመነጽር ሱሪ ደግሞ አለ እንዴ? ባለ 4 መነጽር አለ። በዚህ ቂጦ 2 በጉልበቱ 2 አለ። እስኪ ሀይ ስኩል ለራሱ ገብቶ ፕሮግራም ነበሩ ናቸው። እኔ እየሰደቡኝ ያለ ማርያም ወጣት አይሰድብኝ
ሺማ ብቻ ነው የምትሰድበኝ እንዳለ ሽማግሌ። አንዳችሁ ፀጉራችሁን ከዚህ የከተታችሁ፣ አንዳችሁ ሳህን ሙሉ የምትበሉ የአንድ የከብት ግር የሚያክል የምትግጡ የጓደኞቻችን በእኛ ዘመን ለህዝባችን ድምፅ የምንሆንበት የነበረው ጊዜ በ14 እና 13 ምላችሁ በዛኛ የሚል ህዝባችን ድምፅ እየሆነ እናንተ በዛ ንቢያችሁ የጓደኞቻችን ባለስልጣናቱን ይኖራችሁ እናንተ ናቸው። አሁን ጭንቅላታችን ለወጣችሁ ክብድ ያደርጋችሁ። በቃ ምኖር ለራሱ እናንተን ማናይ የት እንሂድ ያልንበት ድረስ የደረስ ነው ማለት እና ሼራ ቲክታክ አይጠቅምም ብሮ። ማርያምን 40 ዓመት ከሞላ በቃ ንስሐ ግባ፣ ጸሎት አድርግ፣ ወደ ቤተክርስቲያን ሄድ። 40 ዓመት እኮ ትንሽ ነው አሌክሶ። እንዴት ነው እንጂ አንቺ እንትና ምንድን እንዲሄድ ፈልገው ነው ዩቱቦች እንዲሄዱ ፈልገን ነው። እነሱም እኮ ትንሽ ከ40 ዓመታቸው ቅርብ ብለህ ብታወራው በጆሮ እየነገርከኝ መሆኑ ነው። አይኔ አንድ ልጅ እንደከታ እንዲሁ ለምታወራው ጆሮ ስር የምታወራ እነሱ ማይሰሙ መስሎ ነው። ሰርጉን መቼ ነው? ሰርጉን የሆነ ማኛ ቤት ነው የምንዳረው ወገን። የምር ለምሱዲ መታችሁ እኔ በራሴ ወጪ እኔ ራሴ እንደግስላችሁ አጥራው ምን አለብኝ? የሆነ ማኛ መተ እኛ ሰርግ ራስ ኳዴላ ቁም ነገር አሌክሶ ቁም ነገር እግዚአብሔር ለአንተም ለዴዚ እኔ ራሴ ትኬት ትችያችሁ ለምን እዚህ መታችሁ? እኔ ራሴ አልድራችሁ። የምሬን እኮ ነው። ይሄ ቀልድ አይደለም። ተስማማና እሷን ፓስፖርቷን ምናምን ካስተካከለች እግዚአብሔርን እኔ ትኬት ራሴ ይገዛላታለሁ ለሱ። አንተ መግዛት አይጠበቅብን። አንተ ትኬት ስትጠመጠታለን ምን ላሉት ሁሉ አፋቸውን ነው መዘጋላቸው። እኔ ራሴ ማለት ነው። ምንም ችግር የለብኝም። ችግሩ የትኬት ነው እንዴ? ብር ችግር እኮ የለብንም እኛ ወገን እንዴ። እኔ እርዱን እንደው መቶ ባለፈው ጠይቂያ ሱዲ መምጣት ፈልጋለሁ ብላኛለች። ልንገርሽ ሎዛ እና እኮ የብር ችግር ኖሮን አያውቅም። ገባሽ? እኔ አይደለሁም ጨጉሬን ላስተክል ብር አዋጡልኝ ያለቀስኩ እየለመንኩ ነበር። እኔ አይደለሁም። ገባሽ? የብር ችግር ያለው ለራሱ ጭንቅላትን ማስተከል የማይችል እኮ እሱ ነው። እኔ አይደለሁም። ዝምታ ያስከብራል ምትሉ ሰዎች ኦፍኮርስ ዝምታ ያስከብራል። ሲበዛ ግን ደግሞ ንቀት ነው የሚያወጣው። ዝም ስትላቸው ኦኬ ዝም ብለው ነው እስከ ሊያጠፉ ነው የሚደርሱ። ከእነሱ የባሰ ምላስ እንዳለ ደግሞ ማሳየት አለብን። እነዚህ አንገት ደፊ ሀገር አጥፊ እናትላቸው አንገት ደፊም አይደሉም። ምን ልበላቸው? እነዚህን እኮ ግርም እኮ ነው ያለ። አንዳንድ ጊዜ ማርያምን ዝም እነማን ናቸው ግን? ስም እየጠራ አውራ እንጂ ቀላቀልከው። ዋያ እንትን ላይ ሊያሸው ሁለቱ ደግሞ አንዱ አረጊት እንቻላቃት ያኛውን አረቀ ሀደሬ ነው ደሬ ማነው ስሙ ግን አላቆም ስሙ ሰውዬው ትልቅ ሰውዬ ነው። እዚህ ነው የሚደርሰው። ጨጉሩ 200,000 ሰብስክራይብ አለው። ትልቅ ሴት ይሆን ማለቻች ከጓደኛ መጠቀቻ ብሽባል ጓደኛ ባዲ ወደሳ ወደ ትምህርት መረች እሷ እና እነዚህ ናቸው 4ኛ ወጥበት። ሌሎቻቸው ትያቸው ኦኬ። አንዳንዶቻቸው ያልገባቸው ምናምን ነበር ይቅርታ ይጠይቀዋሉ፣ በውስጥ የጻፉልኝ ምናምን አሉ። አሩን ከብሮ ኦኬ ችግር የለም። ጥፋቱን አውቆ ይቅርታ የጠየቀ እኮ ኪድ ማነች? ኪድ ወጥቶ አራተዋል እንከት ከህፃን ጋር ይመላለስ ኦኬ ጋር ይመላለስ ነው ብሎ ሀደሬ ስሙ ሀደሬ ነው ምናምን ስሙ ሀደሬ ነው ሀደሬ እንደዛ ነው የሚለው ስሙ እየዳብ አይ እየዳብ ደግሞ በቃ ሰፌድ ገልበጥ ማርያም አንድ ላይ የማይቆም ሰው ያዩ ጠዋት እኔ እንደግፍ ነበር፣ ማታ ወደ እነያ ተዘወረ ገለበጠ። ከዛ ዩራብና ዮኒ ማኛ አንድ አይነት ናቸው። ትንሽ ነው የሚለያቸው፣ ትንሽ ይለያቸው። ዩራብ ይሻላል ከዮኒ ማኛ፣ ኧረ በደንብ ይሻላል። አትሊስት ዮዳብ ጸዳ ብሎ የሚኖር ሰው ነው። የእርዳታ ምግብ አይበላም።
ጸጉር ተመልጦ ጸጉር አልመለጠም። ሃይማኖት አይቀያየርም። ሴቶች የበዙበት ገብቶ የሴት ወሬ አያወራም። ሴት መሀል አይገባም። አትሊስት እሱ ይሻላል። እነሱ ወንድ ናቸው። ነገሩ እኮ ከወንድም ከሴት እኮ ሴቴ ወንዴም እኮ አይደለም። ሴት ውበት አለው። ይሄ ሴቴ ወንዴ እንኳን ብለን ልንጠራው ራሱ ትንሽ ከበደን እኮ። ምን እንበለው? አምላኬ ሆይ ምን አለሽ ደረሰሽ? እንዳለ ሰብስቦ ዘመዶቹን ጠርቶ መጣ። እናንተ ዘመድ አልጠራውም ብሎ እኮ አንተ ናቸው ስብስብ ከየት ወጥጠሮች። በቃ እነዚህ በድሮ ታውቂያለሽ፣ በ18 ምናምን ጊዜ የነበረ መላጫ ያልነበረ ጊዜ በቢላ ምናምን ሲላቸው የነበሩትን መላጫ ድሬድ ያደርጉታል። ጸጉራቸው መቀንቀሚያ እንትን ስላልነበረ ወይ በድንጋይ ነው እንደዚህ ከትክተው ጸጉራቸው የሚያሳጥሩት፣ ወይ በቢላ ነበረ በፋስ ነው እንጨት መፍለጫ ማለት ነው። እንጨት እንጀራ የሚጋገሩበት እሱ እነሱ እንደዚህ አይነት የሚመስሉ ምላሳቸው የሚያወርድ አማርኛ ነው የሚያወርድ አይገባ በምንደግባቸው እነዚህን አምጥቶ እሱ ደግሞ ቤተሰብ አንተ ነህ ስብስብ የምታው እኔ ብቻ ነው በቃ ማርያምን ብቻ በትግርኛ ቢሆን ኖሮ ለራስማት እዛ 30 ምናምን ሺህ የነበረው ህዝቡን ለራሱ በደንብ አድርጌ ያስረዳ ነበር ሳልሳደብ ማለት ነው። እንደሱ የሆነ የገባሁበት ክርክር ደግሞ ማሸነፋችን ቋንቋ እጥረት ካለ በስተቀር እንጂ ቋንቋ እጥረት ከሌለ ትንሽ ልታሸንፈን እንደሞች ተቃላ ለታጣላ ያሰብኩ ነገር አልተሳካለሁ። ምክንያቱም ከማንም በላይ ለምትቀርበለች ከአንተ በላይ በተባለ ዴዝም እንደዛ ከዛ ደግሞ ፖለቲካውን ያነሳው እነዚህ ህወሓት ምናምን ቁልቋል ምናምን ያልኩህ በቁልቋል የተሰራ ክሬም ስለማታረግ ነው። ህግደፍ ቆፍረው ያደረ ጉድጓድ የመሰሉ ይህን የሚያክል ማዳ ያወጣ በቁልቋል የተሰራ ሳይፈራም የሆነ ነገሩ አንበሳ ፊትም ስትሄድ ስለሚበላ ሞት አትፈራም። ያው ነው አንበሳ ሞትም አንድ ነው። እንዲሁም እንደዚህ ቢያጋጥመኝ ኖሮ ህልክ ስለሚይዘኝ ይሄን የት ነበርኩ? አሜሪካን ነበር የምገኘው ወይኔ አሁን እንደውም ፍቅር የበለጠ የጨምር እግዚአብሔርን እኛ አለን ከጎን። ሱዲን መምጣት ከፈለጋችሁ ሱዲን እኔ ራሴ ድራችኋለሁ። ሲስተር ጋር ከሆነ ከፈለጋችሁ መሲ ያለች ትድራችኋለች። አለን እኛ አይዟችሁ። እንዴ የማንንም እንዳሰሙ ፍቅር የሚቀረው ሴጣን ብቻ ነው። ስለዚህ ሴጣኖችን አንሰማም። ተፋቀሩ፣ ተዋድዱ። እንዴ ፍቅር ይጠላል እንዴ? ጉድ እኮ ነው። ይህን በቃ ይህን ቡቱታን ብቻ ነው ፍቅር የሚጠላ ባለ ወይ አማራና ትግራይ የሰው ግን መገናኘት ሲስማማ የማይወድ ሶሻል ሚዲያ ላይ ቢኖር ልገረሽ ልዛይ ይህ ቡቱቻን ብቻ ከየት እንደመጣ ከየት ቆራ ቆንቦ እንደመጣ ነው ግርም የሚለው። እሱ ብቻ እንዲወደድ ነው የሚፈልገው። ማን ይወደዋልና ልገራችሁ ጋይዝ፣ ለሁላችሁም እንትን እንዳርጋላችሁ ጋይዝ። ዮኒ ኦሮሞ አይደለም፣ ዮኒ ትግራዊ አይደለም፣ የቡቲታም ኦሮሞ አማራ አይደለም፣ የቡቲታም ትግራዊ አይደለም፣ የቡቲታም ኦሮሞ አይደለም። ለብቻውን አገቱን እየሰበር ነው ያለው። አማራ ነው እንዳትነው። አማራ ነው የማያውቅ ነው። አማራ ቢሆን አማራን ህዝብን አያሰድብም። ትግራዊ ቢሆን ትግራዋን ህዝብን አያሰድብም። ኦሮሞ ቢሆን የኦሮሞን ህዝብን አያሰድብም። ከዛ ጋር ይህ ወር ከትግራዊ ጋር ሆኖ አማራን ይሰድባል። የሚቀጥለው ወር ከኦሮሞ ሆኖ አማራ ይሰድባል። ሶስተኛ ወር ደግሞ ከአማራ ጋር ሆኖ ኦሮሞና ትግራይና ኦሮሞ ያጣላል። ማንም ስለማይወክል ለብቻውን አገጮ ነው ይሰሩ። ማንም ካወቅ በዚህ ለምን አጎቱ አትሆንም? ለምን አያቱ አትሆኝም? በዚህ እንዳይሰማሽ ይሄ በመውለድሽ ለራሱ አንድ እንትን አንተ ደንቆር ሴጋኑ ስሙ ቡቲቻም በሉት። ቡቲቻም ምንስ ዝማሽ በቃ አንዳንድ ጊዜ እኮ ለሆነ ሰው ትለዋለህ ምከረው እምቢ ካለ መከራ ይምከረው ይባላል።
ማለት አንዳንድ ጊዜ ለእንደዚህ አይነት ሰው ወሬውን ላይ ጠፋብሃል። ገባ? እኔ አሁን ብዙ መናገር ያለብኝን ነገሮች ከዚህ በፊት ስለተናገርኩት አሁን ላይ ምንም የጨምርለት ነገር የለም። ለእኔ አሁን እሱ የሞተ ሰው ነው። ከሞተ ሰው ጋር እንዴት ታወራለህ? ሬሳ ነው ለእኔ እሱ። ለሬሳ መልስ አትሰጥም አይደል? በየወሩ ሻማ እያበራህለት ነፍሲ ማር ነው የምትለውን ነፍሲ ማር እያልኩ ነው ማልፎ እሱ አንቺ እንዴት ነው ይህን ነፍሲ ማር የምትይው? መቃብርህን ይምጣርግልህ የሚባለው የሚል ሰውዬ እኮ ነው። ቆሻሻ ነው። ሁሌም የሰው ሞት የምትመኙ ግን እግዚአብሔር መጨረሻቸው የእናንተ ሞት ነው ማያምረው። እንዴት የሞተ ሰው እልል ይባላል? ሚጥሚጥ ያርግብህ። ከአንተ የበለጠ ደግሞ ዘረኛና ጠላት ሰውን የሚጠላ አለ። ሲጀምር ስንቶቻችሁ ናችሁ የምታውቁት? ሰለሞን ተካልኝ ለረጅም ጊዜ ውስጡ በሽታ እንዳለ የምታውቁት ነገር አለ? የለም። በቃ ድንገት ሞተ የምትለዋን ብቻ ይዛችሁ እሰይ እንኳን ሞተ፣ እሰይ እንኳን ሞተ። ለረጅም ጊዜ በህመም ይሰቃየ ነበር። ይህንን ማንም ሰው ያውቅ። የዛሬ ስንት ዓመት እንትን ላይ ተናግሮታል፣ ሚዲያ ላይ ተናግሮት ነበር። ጥንቃቄ ካላደረገ ኤኒ ታይም እሱን መሞት እንደሚሞት ተናግሯል። በቃ ያለው ውስጡ ያለው በሽታ ማለት ነው። ያ ነው እንጂ እናንተ ስላላችሁት አማራን ስለጠላ ሞተ። እንደነ ዳንኤል ክብረት ትግራይ እንዲጠፋ ይተመኛል እንዴ? ቁሙ እየሄደ ነው እየበላ እንጀራ አለሙን እየበላ እሱ አልነበር እንዴ? ለዘር እንዳይቀሩ ስታያቸው ራሱ በስመ አብ ብላችሁ ማማተብ ያለባችሁ መጥፋት አለባቸው ብሎ የተናገረው ማን ነው? ዳንኤል ክብረት እኮ ነው። ያው እሱ ቁሞ እየሄደ አይደል እንዴ? ህዝባችሁን የጨፈጨፈውን ሰውዬ እኮ ቁሞ እየሄደ ነው። ምን አረገ እሱ? የሞተ ሰው ሲጀመር እንዴት እንደዚህ ይባላል? ባለጌ ናችሁ በጣም። ነገርሽ ማነው ይሞት አይሞት እንትን አይሞት አይሞት እዚህ የሞተ ሰው ሞተ ነው። ከሞተ ጋር የሚጣላ ለእንትን ነው በቃ የሞተ እኮ ሞተ ነው። እሺ ኮመንት ላይ እየመጡ አንቺም እንደሱ ነው የምትሆኘው፣ አንቺም እንደሱ ነው የምትሆኘው እያሉ ይጽፋል። እሱም አለ እንጂ ከሱ ቀጥሎ ሎዛም አለች። ሎዛም የእሱ እንትን ናት፣ ልክ እንደሱ ናት፣ እንደሱ ነው የምትሆነው አለ። ከዚህ በፊት አንዷ ስሟን መጥራት አልፈልግም፣ ተቆማምጠሽ ሆስፒታል ገብተሽ ድድ ምናምን ሆነሽ ነው የምትሞችው እያለች እኔ ስትራገም ቆይታ ራሷ ሆስፒታል ተኛች። አያችሁ፣ ለተራጋሚ መልሶ ነው እግዚአብሔር ቅጣቱን የሚሰጠው። እኛ ስንረግም አሜን ብለን እንቀበላለን፣ ግን ወደ እናንተ ነው የሚተላለፈው። ለመስሞ የለን ይብላሉ። አይ ጋይስዬ እና ጋይስ ወደ ዩቱብም ሄድ በሉና ሰብስክራይብ አድርጉ። ቅድም እንዳልኳችሁ እስካሁን ያልነበራችሁ ቅድም ያልነበራችሁ አሁን ለመጣችሁ ዩቱቤን ሰብስክራይብ አድርጉት። 10,000 አትሊስት ገባ የምነግራችሁ ነገር አለ። ስንቶቻችሁ ናችሁ በሴት አያቴ ጎንደሬ እንደሆንኩ የምታውቁ ብያችሁ ነበር። የማታውቁ ለማወቅ እንግዲህ ዩቱብ ላይ ላይቭ ገብቼ በደንብ አስረዳችኋለሁ፣ ወይ ቪዲዮ ሰርቼ አስረዳችኋለሁ። በሴት አያቴን እንግዲህ ግን አልከሰውባችሁም። በጣም ከስቻለሁ እኮ ዩት ጉንጭ ራሱ ውጨት አስተማሪ መስዬ ከስቼ ዩት አንገቴን ዩት ከሰማው 1 ወር ሆኖኛል። በድንጋጤ ነው በቃ ጠላታችሁ ሰውነቱ ሙሸሽ ይበል ግን ብዬ ነው የጠፋሁት። ከጾሙ ጋር እንደዚህ አይነት ነገር ሲነገረኝ ወይኔ ሉዛ እስከ ዛሬ ህዝብ የሰደብኩት እስከ ዛሬ የጠላሁት ህዝብ ለካ ደሜ ነው ብዬ በማዘን ብቻ ይኸው እንደዚህ ሆንኩ። እና መቼና እንዴት በማን እንደሆነ ደግሞ ዩቱብ ላይ ሄዱ ሰብስክራይብ አድርጉ ነግራችኋለሁ። ብዙዎቻችሁ ደግሞ በውስጥ ጽፋላችሁ። ያው ኮመንቱን ባላነበውም ባልከፍትላችሁም አንዳንዴ ዝም ብዬ ገብቼ ቼክ አደርጋለሁ። ለምንድን ነው የምትጠይን? ለምንድን ነው የምትጠይን? እሱንም እነግራችኋለሁ መልስ። ችግር የለም። ግን እኔ አሁን ህዝብ አልጠላም። ህዝብ ምንም አላደረግም። የምጠላው እዚህ ጋር እንደምናያቸው ሶሻል ሚዲያ ላይ በማያገባቸው ገብተው የሚፈተፍቱ ሰው የሚጨርሱ የሚያስገድሉ እነሱ ናቸው አሁን ጠላቶች እንጂ ህዝብ እኔ ሰላም ነኝ ከህዝብ ጋር። ዩቱብ እንትኑ ላይ አለላችሁ፣ ባዮ ላይ እዚህ ቲክታክ ላይ አለላችሁ፣ እዛው ላይ ሊንኩ አለ። እሱን ስትነኩት ይሄዳል። ሎዛ ቲዲኤፍ ነው የሚለው። በቃ የትም ቦታ ሎዛ ቲዲኤፍ ነው ስሚ፣ ሌላ የሚቀየር ነገር የለም። ያ ወገን ዊላቪ ሶማች የኔ ፎቶ ነው ያለበት።
እኔ ትንሽ መልዕክት አስተላልፋችሁ ለሁላችን ከየትም ምንም አያገባኝም። እኔ በዱላቪ ሶማች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ስለ በዚህ ነገር ያለበት ይሄ 3 ቀን ያለውን ወደ 30 ደቂቃ ነው ምናምን የሚሆን ፉል መልዕክት ለእነሱ ለተሳሪያዎቹ ሶሻል ሚዲያ ላይ ያሉትን ፖስት አደርጋለሁ። ቢያንስ 15 ደቂቃ ከ20 ደቂቃ በኋላ ማለት ነው። የራሴ ሊንክ አለ ባዮ ላይ፣ እዛ ገብታችሁ ሰብስክራይብ አድርጉ። እዛ አይታችሁ ኮሜንት ጻፉ፣ ሀሳባችሁን አነባለሁ። ግን ያለ ስድብ ያለ ምንም ነገር በስነ ስርዓት ሀሳባችሁን ስጡ። ቴንክ ዩ ሶ ማች። ትወዳልሻ ተኩል ሲል እንወጣለን። ተኩል ሲል እንወጣለን። ተኩል ናት ግማሽ ማለት አሁን ከ20-18 ሆኗል። 10 ደቂቃ ማለት ነው። ኦኬ ጋይስ፣ አሁን ከዚህ ስወጣ አትሊስት 5000 ምናምን ደርሶ 5000 ወይ 6000 ደርሶ እንደማገኘው ተስፋ አደርጋለሁ። እስኪ በአንድ እጃችሁ እዚህ ጋር ታፕ እያደረጋችሁ ዩቱብ ላይ ሰብስክራይብ አድርጉ። አዳዲስ ነገሮችን ይዘን እንመጣለን። እንግዲህ ቲክታክ እኮ የሚያስጠላው አጭር ቪዲዮ ስትሰራ አጭር ነው፣ ሀሳብን ሳጨርስ ነው የሚያስቆምን። ላይፍ ላይ ገብተህ ደግሞ ማውራት ይደብራል በጣም። ለሁል ጊዜ ማስታወሻ እንዲሆናችሁ ቪዲዮ ተሰርቶ ፖስት ይደረጋል። ከዛ በኋላ እዛ ጋር እያያችሁ እንግዲህ ዩቱብ ጽፌ መልስ አልሰጠኝም እያነበብኩት አንድ መልስ ለመስጠት ብዬ ለሱ ነው እንትን ያደረኩት ቪዲዮ የሰራሁትን ዛሬ በኋላ ፖስት አድርገዋለሁ። እና ጋይሶች ዛሬ እኔ ተናድጄ ስላልገባው ማውራትም አልቻልኩም። እኔ ሁልጊዜ በቃ ስብዬ የማወራው ስናደድ ነው። ስናደድ ሰውም አልፈልግም፣ ብቻዬን በቃ ስለሙሉ ካልተናደድኩ ግን አልችልም ማውራት። የዛሬ ወንጀል ነበረ ደግሞ ይሄ አያችሁ ፊቴ፣ ይሄ ፊቴ ነው፣ የፊት አይደለም ጋይስ። ታውቁኝ አላችሁ መቼስ። እዚህ ቲክታክ ላይ የምታውቁኝ በፊልተር ብቻ ነው። ዩቱብ ላይ ግን ትክክለኛ መልኬን ነው የምታዩት። ሜካፕ የለ፣ የውሸት ፀጉር አላረግ፣ የውሸት እዚህ ጋር የሚለጣጠፍ አልለጥፍም፣ ከንፈሬ ላይ ምንም ነገር አረግ። በቃ ጸድቅ ያለ ፊቴን ይዤላችሁ የምመጣው እዛ ላይ ገባላችኋል። እንደዚህ አሻንጉሊት መስዬ ያለን እናስተዋውቅ ጌማችን እና ወገን ቢግ ጌም አለ ሜይ 3 አውሮፓ 9 ሰዓት በኢትዮጵያ ደግሞ 4 ሰዓት የምሽት ማለት ነው። ገባችኋል? ማንም ሰው እንዳይቀር። ጌሙ በጣም ፈታ ያለ ነው የሚሆነው። ሁላችሁም እንድትመጡ ተስፋ አደርጋለሁ። ማን ነገራችሁ ቢራቢሮ እንደምወድ? ለኔ ነው አንተ ነው ቢራቢሮ የተሰጠ ወይ ቆይ ልስጥሽ ወይ? አይ ችግር የለውም። ለኔ መስሎኝ ነው። ማን ነገራችሁ? ያው እጄ ላይ እንኳን ቢራቢሮ ነው ያለው። እና እንዳትቀሩ፣ ጌሙ ላይ እንዳትቀሩ ወገን። ሁላችሁም እጠብቃችኋለሁ በሰላም። ቢግ ጌም አለ። ማንም ሰው ከማን ጋር ነው? ከጃኒ ጋር ነው የምትጫወተው? ከጃኒ ጋር ነው የምንጫወተው። ጃኒ ማን? ጃኒ ቆይ ስሟ ማን ነበር? እኔ ትክክለኛ ስሟ ማን ነበር? ቆይ ስሟን መጣ ያጫውተኛል። አይን አለው እጁ ላይ። ምን መብቴ ነው ማለት። ስሟ ማን ነበር? መሰሉ ገብሩ ነው ምናምን። የምን ጃኒ ነው? መሰሉ በል እንዴ። ማን ነበር ስሟ? መሰሉ ነው። ማን ነው ስሟ? ጋይስ እዚህ ጋር ጻፉልኝ። ስመኝ ገብሩ ያው መጣ። ጣቱ ላይ አይን አለ ያጫውተኛል። ግን ጣቱ የሚያጫውተው የት ጋር ነው? እዚህ ጋር በስማ አስቧል። አይን ቢኖረው ማንም እዛ ጋር አይደርስም ነበር። አይን አለ ያጫውተኛል። ጋይዝ እግዚአብሔርን የወንዶች አይን ቢኖረው እዛ ጋር አይደርስም ነበር። ወይ አይኑን በጨርቅ ሸፍኖ ነበር። ጭራሽ ጣት አይን አለው። እጅ አይኑሮት ደግሞ አስበው ምንድን ነው አንቺ ይሄ ምንድን ነው ምናምን ብሎ ነበር። የገዛ እጇን ቆርጠሽ ጣይ ነበር የሚላት።
የራሷ ጣቶች ይታዘቧት ነበር። ምንድን ነው አንቺ ምናምን ምነው ብሎ ማለት ነው። ሜካፕ ቀቢው ምናምን ነበር የሚላት። ፊልተር የለውም እንዴ? ስማ አንተ አፍረናውን ቪዲዮን የዘገበው ኧረ ወይኔ ባልግ ያለው አምላኬ ወይ ጌታ አስበው አሌክስ እግዚአብሔርን ጣቴ አይን አለው ያጫውተኛል ምናምን ስትል ማለት ነው። ሰዋል ጣቶቹ አይኑ ኑሯቸው አምስቱም እንዴ ምናምን ይሄ ነገር ፊልተር የለው መረ ሜካፕ ቀቢውላ የሚሉ ነው የሚያስበው። ለሱ የሚሆን ፊልተር ኬት ይመጣል? ቻይና ይሰራበት ነበር። ስማ በሎሚና በቤኪንግ ፓውደር እንዳይፈገፈግ ተቃጥለ ነው የምትሞተው። ሴንሲቲቭ ነው። ሎሚና ቤኪንግ ፓውደር እዚህ ጋር ነው ሲያሹ የምናየው። እዛ ጋር ከደረሰ እንግዲህ ጂሰስ ክራይስት አይሰማኝዬ የኔ እናት لما نديرو تتصرف انه وستعدي راي مسيلني رو ادي خصلك 5 ديالك نبحث بدي من منو فلا حتى حدا من هيدا ادخل زلاز هذي القبانيو سلاني ነው وانا عغي ولا سلاني ما شو دي እንዴ ጋይስ እኔ አሁን ጎንደሬ ስላልኩ ልትናደዱ ነው እንዴ? ምን ችግር አለው? ሰው አይደሉ እንዴ እነሱ? ወርቅ ህዝብ እንዴ ወርቅ ህዝብ። ኢትዮጵያ ያለ ጎንደር፣ ጎንደር ያለ ኢትዮጵያ ባዶ ናት። ልክ መኪና ሞተር እንደሌለው መኪና ማለት ነው። ስለዚህ አንድ ሰው ካሁን በኋላ ጎንደሬን ሲናገር በሰማ ጠላት ሆነ ይኝሽ ነሰምታቸዋለሁ፣ ነግሬያቸዋለሁ። ጎንደር ጎንደር የሎዛ ሀገር ወይኔ እኔ እኮ አላመንኩም እስካሁን። ጓያን ጠብቀው ነገር ካረነፍ ቪዲዮ ነው የሚሰራው። ወዴት ጠጋጠጋ ወዴት ነው ጠጋጠጋ የምትይው ብሎ ማለት ነው እንዴ? ማንነቴ ማለት ፍቁት አትችሉም። እሺ ፍቁት አትችሉም። ሌላ ሊያሽው ወያው ግን ለምስብሉ ፈልገን ተቀልጅ ቫኬሽን አንድ ኢትዮጵያ በሰላም አድርጎ ነው እንትን ያጠፋልኝ። በጊዜ በደንብ ነው ሄደልኝ። ታውቂያለሽ በምንድን ነው የሄደ ጊዜ እያልኩኝ ነበር። ተመስገን ከሰኞ ጀምረ ትምህርት ነው ከአንተ ጋር ከአንተ ጓያው ጋር የሚመላለስበት ጊዜ የለኝም። ገባ እንግዲህ ሳገኝ እንዳስላስ አደርጋለሁ። ከዛ ባለፈ ግን ጓያው እውነት ጣቶች ላይ አይን አስገጥምላቸው እና በጣቶች ተጫወት። እዚህ ጋር እየመጣ አታስቸግርም። እንዲህ ፍልት ባለበት ቁጥር መጣ እዚህ ጋር የሰው ስም እየጠራ የሴቶች መሀል ሴቶች ላይ ፉር እያልክ የሴቶችን ስም የምታነሳው እኮ የሚያጫውታ አቶ ነው። በቃ አይን አስገጥምለትና ከኋላም ከፊት በራስን አጫውተው በጣቶች ያጫውተኛል ምናምን እያለ እየታዘበ ጣቶች እየታዘቡ ማለት ነው። ሚጋ ምናምን ይላሉ ከኋላ ሲደርስ እንደዚህ ጣቶቹ እንዴት አድርገው ነው የከፈቱት? በል ወረገኝ። እንዲሁ እዛ እስር ቤት እንዲሁ በምንድን ነው የከፈቱት ምናምን ይላል። የራሱ ጣት ይታዘበው ነበር ዞሮ
እንዲሁኛ እንዲሁ ለሰገራ እንኳን ቀዳዳ ስናመጥ ያመናል፣ ይቀደዳል፣ ይሰነጠቃል። ያንተው እንዲሁ ስንቱ ጥቁር ነው ባል የገባብሽ ና አሌክስ ቪዲዮን ከፈቶ አስበኮ 10 ጣቶቹ አይናቸውን ጨፍነው እንደዚህ ዳይቭ ተወርሮ ነው የሚገቡት ልክ እንደዋና ዋና አስበኮ ማርያምን ፏፏቴ ጋይስ ፏፏቴ ዋኝታችሁ ታውቃላችሁ? በልጅነታችሁ መቼም ፏፏቴ ያለዋኛ የለም። እኛ ድሮ እየተደበቅን ከቤት ወጥተን ፏፏቴ ሱሉልታ ድረስ ሄድን። ፏፏቴ ውስጥ ዋኝተን እንመጣ ነበር። ባይዘዌ ለሱሉልታ ቅርብ ነው የኛ ሰፈር የነበረው። ልክ እንደዛ ማለት ነው። እንዴ ይሄማ ምርጥ ገደል ነው ብለው ተወርውሮ ዳይቭ ገብተው የሚወጡት እና ታዲያ እስር ቤት በስንት ጥቁር ያስከፈተውን ምንድን ነው ይባላል? የሻማ ኢትዮጵያ ውስጥ እስር ቤት የሻማ አምጣ ምናምን ተብለዋል። ድራማ ላይ ስናይ ወይ ዝህን ወይ ትመታለህ ምናምን። የሱ ደግሞ ጥቁሮች ደግሞ የሻማ ብር ነው ስጣችሁ ስለ ምን አባ ብር ነው የሻማ ከኋላ ነው። እኔ ራሴን አመመኝ እግዚአብሔርን በቃ የሆነ ማኛ ጣቶቼ አይን አላቸው ያጫውቱኛል። ማርያም ነው የምሬን ነው። የሴቶች ከሴቶች አናት ላይ ውረድ። ስም ጻፍላቸው እግዚአብሔርን። ለአስሩም ጣቶች ስም አውጣል፣ የሴት ስም አውጣላቸውና በራስ 10 ጣት ተጫወት። ሲናፍቁ ስም እየጠራ እንትና እዚህ ላይ ፍለርት የምታረገባቸው ጠይቀሃቸው እምቢ ያሉህም ማለት ነው። የእነሱን ስም ጻፈው እና ጣቶች ላይ 10 ጣት ላይ እነሱ ትዝ ሲሉ በራስ 10 ጣት ተጫወት። 5ቱን ከፊት 5ቱን ከኋላ እያደረግማል ነው። አንተ ከሰዎች ጭንቅላት ውረድ። በተለይ ከትናንሾች ልጆች እና ከሴቶች ጭንቅላት ውረድ። አንተ ትቦ ውረድ። እንዲህ ህዝቡ ረበሽ በጥበጥ ማርያም በጥበጥ ህዝቡ አጥሚቱን እየጠጣ ቁጭ ብሎ እያደረገ ምግብ እንኳን አይበላ። ሎዛ ምግብ አትበላ ማለችን ብሎ የደረቀ ዳቦ በውሃ እየነከረ ሲበላ እኮ ያሳየኝ ጀግና ነው። ወይ ማድ ቤት የለው እንደ ሰው ኪችን ገብቶ ምናምን ምግብ እንደነ ዮዳብ እኮ ኪችን እራሱ ይገባሉ እኮ ከኋላው ጫማዎቹ ምናምን ያሳያል። ይሄ እኮ የሆነች ቦታ ላይ ተጣብቆ እንደ የግድግዳ ጌጥ ይመስል እዛ ጋር ልጥፍ ብሎ ወይ ደግሞ የፈረደባት የቆመች መኪና ውስጥ ይገባል። እንትኑን የሚጠጣው ናሪንግ፣ በእኛ ናሪንግ ነው የሚባለው፣ አላውቅም በእንግሊዝኛ ምን እንደሚባል። እሱን የአንጀት በሽታ ስላለበት እሱን እየበጠበጠ እየጠጣ እያለ በቃ መከራችንን በላን እኮ። እስኪ አንተ እንደ ወንድ ገበያ ሄደ አስቤዛ ገዝተ ኢቨን እንደዚህ አትክልት እኛን ቁልቋል እያልክ ከምትሳደብ እስኪ አንተ ወንድነት ሱቅ ግባና ግዛ፣ ፍሩክት፣ ብርቱካን፣ ሙዝ ምናምን ገዛዝተህ በፌስታል እንዳባት እስኪ ዘንጠ ገባና ኪችን ገብተህ ምናምን ነገር። እሺ ተወሱንና ኪችን ገብተህ ውሃ ከእቃ ማጠቢያ ጋር ውሃ ቀርተህ ስጠጣ አሳየን እስኪ። 4 በ4 የሆነች ቤት ውስጥ እየኖርክ ኧረ ተው ሂድበት። ኧረ ደከመኝ ወገን ሰለቸኝ። ማን ሰው ጋር ተጣብቀመዋል። የራሱ ጉዳይ። ኪችንህን የምሬን ነው። ኪችኑን እውነቷን ነው። ፕሪሊያ እስኪ ጋውንህን የጠዋት ጋውንህን ለብሰህ ኪችኑ ጋር እንደዚህ ጎርደድ እያልክ ቡና አፍልተህ እንኳን እንደዚህ እንኳን ስጠጣ አሳየን እስኪ።
ምናምን የግድግዳ ሰዓት የሆነ ሰውዬ አንድ ቦታ ላይ እንደ ግድግዳ ሰዓት ተለጥፎ በቃ ሲል የቆመች መኪና ሚስቱን የገዛትልች ወደ ተባተዋል ቤት ላይ ሲረብሻት በቃ ሄድ መኪናው ላይ በጣም ካወር አረ እኔ ድሮ ማውቀዋለሁ ነገርኩህ። ከፌስቡክ ጀምሮ ሳውቀው እግዚአብሔርን የቆመ መኪና ውስጥ ሲያወራ እንጂ መኪና እየነዳ አይቼው አላውቅም። መኪና ውስጥ ትንቀሳቀስ አይቻት አላውቅም። ይኸው እዚህ ደረስን። ቢዝን 6 years 7 ዓመት አካባቢ ያውቀዋለሁ ይሄን ሰውዬ። ሁሌ መኪና ውስጥ ቁጭ ብሎ ሲያወራ እንጂ መኪናዋን ሲነዳት አይተናት አናውቅም። መኪና እየነዳ እስኪ ቪዲዮ ፖስት አድርግ። አንተ ማለት የግድግዳ ሰዓት ነው። በቃ አንድ ግድግዳ ላይ ልጥፍ ብለህ እድሜ ለኛ ይሄ ሶፋ አትቀይርም እያለ ወይ ሶፋ በጊፍት ሂደህ ሶፋ ቀየርክ። ምናልባትም አትቀይርም ከሰከንድ አንድ ይሆናል የገዛኸው። ቁጭ ብለህ ስለምናይ ተቀዳዶ ይሄ ብቻ ስለሚታይ ሁሌ እሷን የሆነ ነገር ጸዳ አድርገኸው ምናምን ነው የመጣው እንዴ። ገና ላይ አይተካል። የገና ቀን እኮ ድሮ በጣም ድሮ ማለት ነው። ገና ሲኖር ምናምን ግድግዳ ላይ ያሉ ስዕሎች ላይ ብልጭልጭ ይሰቀል ነበር። የእሱና የሚስቱ ፎቶ ላይ እኮ የገና ብልጭልጭ የሚሰቅል እኮ ሰገጤ እኮ ነው የድሮ ሰው። ማርያምን ወይ ወርደሽ በቀጣ ነው ስረሽ ወደዚህ እጅሽን እጅሽን ምን ልታስተፋኝ ነው? ሰው ይሄ ግባበት ይግባበት ደስ ይላል። ዳይናሶር ከዳይናሶር ጋር ለመግጠም ወገን ወይ እንውጣ። በጣም አከበር ለማርያም ግን ጓያው አከበር ነው ሁሉ ሰዓት ለዚህ ሰው መስጠት ነበር ተጋሪያ እንዴ። አይ ራሱ ነው። እኔ ምንም ሳላረገው አሁን ምንም ሳላረገው ስሜን መጥራት ጀመረ። አሁን ናፈቁት። አንድ ተናግሬው ነው የምጠፋው። እኔ ታውቃላችሁ እንዴት አበሳ መሸ እንደምጠፋው ከሱ። አሁን መጥቶ የድሮ ቪዲዮ መጥቶ ይዞ ሲል ሎዛም እንደዚህ ልጅ ሲሉ አለ። አሁን አንተ ስለተሳደብክ እኔን ህዝብ አልናገርም። የምናገረውም ከተናገርኩም አንተን ነው መጨፈልቅ። እኔ ደግሞ አስሬ የመለፈልፍ ልጅ አይደለሁም። ዝም ነው የምለው። ብዙ ጊዜ አልፋለሁ ብዙ ነገር ከተናገርኩ ደግሞ አንዴ ራስ ምታትን የሚያስነሳብህን ነገር ይወጣሉ። ከዛ አንተ ሳምንት ሙሉ ስትል እኔ በቃ በአንድ ንግግር ዘጋዋለሁ። ለማንኛውም አንድ ቻሌንጅ ልስጠውና አሉጣል ጓያው ማለት ነው። ንገሩት ፕሊስ። ሱቅ ሄደ። እሺ ነገ አብረን መሄድ እንችላለን። አብረን የሆነ ሱቅ እንገባለን። ለቤታችን አስቤዛ እናደርጋለን። እኔ እንደሆነ ኤቭሪ ሲንግል ዴይ በዚህም እያስኩ ነው የምመጣው። ምክንያቱም ምግብ ካላየው ቤቴ ማልበላውን ቢሆን ፍሪጄ ካልሞላ ያመኛል። ደስ አይለኝም። በቃ የጎደለ ነገር አሉት። እስኪ ና አብረን እንሂድና አስቤዛ አድርገን አብረን ማድ ቤት ምግብ እንስራ። እስኪ ቻሌንጅ ልስጥ ፕሊዝ። አብረን ምግብ እንስራ። ከዛ አሁን ደግሞ ሰመር እየመጣ ነው። የቁልቋል ጊዜ እየደረሰ ነው። እዛ ያኔ ደግሞ አብረን ሂደን ቁልቋል እንገዛለን እና አበላሉ እንዴት ለምን እንደሚጠቅም እነግርሃለሁ። ይሄ የውሸት ፀጉርህን ሻምፖ የቁልቋል ሻምፖ እና ኮንዲሽነር እንገዛለን። በሱ ትታጠባለህ። ሻወርህን በሱ ታደርጋለህ። በጣም ጤነኛ ነው የምትሆነው። የምሬን ነው። አንቺ ዛሬ ካፌ ወጣው አይተሽዋል? እንትን ጥርስ የሚመስል ማለት ማርያም ታይወጣ አንጀት የለውም እኮ እግዚአብሔርን እኮ የሆነ ማኛ እኮ አንጀት የለውም። እኔ ታወራው ታወራ የሚመስላችሁ ግርም ያለ በትክክል በቃ አንጀቱ አይችልም። እንጀራ ከበላ ይታመማል። እንደ ወንድ ልጅ እኮ ቁርጥ እንደዚህ እየቆረጠ አሁን እየወዳብን አይታችኋ ቁርጥ እየቆረጠ እየበላ አይችልም እንደዛ መብላት። እንደ ወንድ ልጅ እኮ መጠጣት የማይችልም እኮ ነው። ተሳስቶ እንኳን መጠጣት አይችልም። ይህን የሚያክሉ ካፌ ወጣው እናቴ ትሙት ጥርስን ይመስለኝ። በቃ በሽታው እኮ ነው። ክሮምት በሙሉ ጠፋ ወርድ ወደቀን ያልኩት ታውቃለች። ማርያም በሽታ እኮ ነው። እግዚአብሔርን አንድ ቀን የሚወጣውን መድኃኒት ዜጋ ፖስት አድርጌ የላችሁ አይቷችሁታል አይደለ? ገብታችሁ ለምን እንደሚጠቅም የሚወጣቸው መድኃኒቶች ካለ መድኃኒቱ መዋል አይችልም። በጥብጦ ከሚጠጣው ውጭ አይችልም። አንድ ቪዲዮ አለ ጓደኛው አልሰጥም ብሎኝ ነው። እግዚአብሔርን
ብዙ ጊዜ ለመንኩት ነው ይቅርብ ነው እምቢ አለኝ። ወድቆ ተንበርክኮ ሲያለቅስ ወይኔ እሱ ቪዲዮ እኔ አየሁትን አላያችሁም እናንተ? ቪዲዮን እምቢ ተብዬ በሌላ ቴሌፎን እንደዚህ አድርገው ነው ያሳዩኝ ለእኔ። አቤት እስኪ አንድ ሰው ሊቀበል ነው እና እሷ ነች መሰለኝ ይሄኛ ነች መሰለኝ። ቆይ ገሊላ ነች ሳም ስለሆኑ ይህ ምንድነው? ዳርክ ምትባል ቁልቋላ ምትለው አይቼ ስልክ ታርጋት። ሀይ ሳምሪና ሄሎ። ወይኔ ጉዴ ልቀውን ልንወጣ አይደለ? ሰው እኮ ማስገባቱን ጥቅም የለውም። ኧረ እንውጣ። እኛ ምን በጣም ድሞኛል ማለት ነው። አፍትሩ ጋር ዊኬንድ ለመግባት ሞክራለሁ ሀገሬ ስለመመለስ ማለት የዛን ጊዜ መልካም ቀን ጋይዝ። ጓያው ቻሌንጅ ሰጣለች። ኩንዶዛ አክብር፣ የንግስትን አክብር። አረ እኔ የመጨረሻ እኮ እግዚአብሔርን ጨዋታ እንደ እናንተ የምታውቁኝ በፖለቲካ ምናምን ብላችሁ ነው እንጂ እኔ እኮ እንደኔ እኮ የአራዳ ጥግ እኮ የለም። የኪሩቤል ባለከበሮ ኪሩቤል እኮ መስክሮላችኋል እኮ በሎዛ ልክ አራዳ አለ ቢሉኝ አላምንም እኮ አላችሁ። የራሳችሁ ወንድማችሁ እንግዲህ አማራው ፋኖ ወንድማችሁ የመሰከረው ኪፕስሬል የምትባለች ኪፕ እስራኤል ዳብላብ ኪፕ እስራኤል ላብላብ አስገቢያት ምንድናት? ናትና እያና አስገቢያትና ትንሽ ማውራት ፈልጋለች በእንግሊዝኛ በፊት ምንድና ስለሽ እኮ የእኛን እምነት ማናት ብዬ ምን ልታወራ ብዬ ማናት? ችግር የውደውን ናትና እያና አስገቢያትና የሆነ ነገር መናገር ትፈልጋለች። ኪፕ እስራኤል ላብላብ እስኪ ፍላወር ለአክበድ አስገባት። ካን ዩ ፕሊዝ ሴይ ኖ ናት የለን መስሎ አላ ጽና ሰላም እንዴት ናችሁ? ሰላም ነው። ሰላም አሌክሲ፣ ሰላም መሲ፣ ሎዛ እንዴት ነሽ? እኔ ወጣሁ። ተነጋገሩ። እሺ ልጠይቁኝ ፈልጋችሁ ነው? ይቅርታ። አይ እሷ ነች እኮ ሊያታወራ ነው ብላ አስገባ መሲ። እሺ ምን እያልኩ የነበርኩት ይቅርታ፣ በእንግሊዝኛ እና አማርኛ ትንሽ ቀላቀል ይሆናል። እሺ ችግር የለውም። ስለ ዴይዚ ላይፍ ላይ ሳይ በዮኒ ማኛው የሚባለው ላይፍ ላይ እኔ ምን እያልኩ እንደነበረ የዴይዚ ስታወራ እና ዮኒ ማኛው የሚተረጉመው የነበረው ልክ አልነበረም። ማለቴ እንግሊዝኛ ያው ትንሽ ቃሎች ምናምን ስለሚያወራ ሀበሾች ሰዎች የሚመስላቸው እንደሚችል ነው። ግን እኔ ኦብቪስሊ ስሰማ ሚለውን እሱ የሚለው ሌላ እሷ የምትለው ሌላ ትንሽ ይገባል፣ ግን በደንብ አይደለም። እና ዴይዚ ስታወራ ስለ አሌክስ ሳይሆን ፎከስ እንድታደርጉ ስለ እኔና ስለ እናቴን ያለችው ችግር ያው ያለባትን ቱማች ማለት አልፈልግም፣ ግን እና እሱ ላይ ነው እንትን ማድረግ የምፈልገው ምናምን ብላ ስታወራው እሱ የሚያወራው ሌላ እሷ የምትለው ሌላ። እሺ እና ያናደደኝ ምንድን ነው እነዚህ ሰዎች ምን አባት ምናምን የሚያክሉ ሰዎች ናቸው ገብቶ ለዚህ ትንሽ ልጅ ታክሲ ያደረጉት ኢስ ኖት ፌር። ኦኬ እና ሰው ደግሞ ግራ የሚገባኝ ስለ የኛ ዜጋዎች አበሾች ኢንስቴድ ኦፍ ዋናው ነገሩን ፎከስ እንደማድረግ በዜጋ በዘር በዚህ በምናምን የተባለ
እንትን እርስ በራሳችን እንጣላለን። እና መሲ ሌላ ጥያቄ ልጠይቅ ትፈልጊያለሽ? So I can more explain. Sorry guys, I'm a bit nervous. Okay, አንድ ኤግዛምፕል ልስጣችሁ። ኤግዛምፕል ኦኬ። ሶ ዴይዚ ምን አለች? ያው ኢትዮጵያ ሄጄ እናቴ ጋር እንትን ይሄ ቲክቶክ ምናምን ሰረግ መጀመሪያ ላይ ደስ ብሎኝ ነበር አለች። ለምን ላኪኖች ሰው መታወቅ ጀመረች ወይ ኢንተርቪው ምናምን አርጋ ነበር መሰለኝ። ከዛ በኋላ ግን ያው ፌመስ ስትሆኚ you gonna have some fun አዚን ሰዎች የሚወድሽ ይኖራሉ፣ የሚቃወምሽም ሰዎች ይኖራሉ አይደል? ያው እሷ ያንግ ናት፣ she's only 20 years old። ስለዚህ አልቻለችውም ፌመስ መሆኑን ምናምን። ለምን I think እናቷ ራሱ ስታወራ ምን አለች? መንገድ ላይ ሁላ ስንሄድ የሆነ ሰው ኦልሞስት መኪና ሁላ ገጭቷት ነበር አለች። ኦኬ ኮሬክት ሚ ኢፍ አም ሮንግ። ደን ሌላ ደግሞ ምን አለች? የሆነ ሰው ሁላ ፖይዝን ሊያረጋት ሁላ ነበር አለች። አይ ዶንት ኖ በምግብ ይሆን በመጠጥ አላውቅም። እንደዛ እያለች ስታወራ ዮኒ ማኛ ብሎ እንትን አቁሞ እንትን እንደማውራት ሌላ ጥያቄ ነው የሚጠይቀው። ከዛ ተነስቶ ምንድን ያለው እዛ ቆይተሽ ግን ቦርድ ሆነሽ ነው የተመለስሽው አይደል አላት። ቦርድ ማለት ሲደብርሽ ነው። እሷ ያለችው ኖ ዲፕሬሽን ያዘኛለች። ዲፕሬሽን and bored is two different things. Okay, ዲፕሬሽን ሲይዘው mental health ይዝሻል ወይም ጭንቀት ምናምን በጣም ሲበዛ ጥሩ አይደለም አይደል? ሶ እንደዛ ስትል እሱ ምንድን ያለው ቦርድ ሆነሽ ነው ላትሽ ወደ ኢትዮጵያ ልንሄድ ስትይ ሄደችልሽ። ከዛ ደብሮሽ ራስሽ ነሽ ልመለስ ያልሽው አላት። እንደዛ አይደለም ያለችው ልጅቷ። ኦኬ ያ ደግሞ ይሄ ማነው ስሙ የሚባለው ገብቶ ሲለፈልፍ የነበረው በእንግሊዝኛ ኢዳዝሚን የሆነ ሰው በእንግሊዝኛ ስለሚያወራ እንትን ጎበዝ ነው ማለት አይደለም። ይሄ ማነው ስሙ ድሬድሎክስ ያለው ሶሪ ጋይስ አይ ዶንት ሪሜምበር ሂዝ ኔም ሲጮህ የነበረው ዋትስ ሂዝ ኔም ኮመንት ላይ ጻፉልኝ። ይቅርታ ማን ነበረ ገብቶ በእንግሊዝኛ ሲለፈልፍ የነበረው? የሻርክ እሱ ገብቶ ደግሞ ሲጮህ የነበረው ለምን እናትሽ እዚህ አምጥተሽ ታሰድቢያለሽ ሼሞኝ ምናምን። እሷ ደግሞ እስቲ ቻንስ ስጠኝና ኤክስፕሌን ላድርግ እያሳደብኩ አይደለም ሲላት ኖ መተሽ እናትሽ የምትሳደቢ ምናምን ብሎ በእንግሊዝኛ ሲለፈልፍ ሰው ዝም ብሎ ኮመንት ላይ ጎበዝ አዎ ምናምን ይላል፣ ግን ምን እንደሚል ማንም አይገባውም። ኦኬ ኦብቪስሊ አሌክስ መልሶ ማውራት ያልቻለው በእንግሊዝኛ እሱ ሲለፈልፍበት ነው። ልጁ እንግሊዝኛ አይችልም እንጂ ዳዝንት ሚን እሱ ዊን አረገ ማለት አይደለም። ኤኒዌይስ አጋን ስለ ዴይዚ ስለ እናቴና ስለ እኔ ነው እንጂ ያለችው ስለ አሌክስ አውሩ አይደለም ያለችው ጋይስ። በኤኒዌይስ ታንክ ዩ ፎር ጊቪንግ ሚ ቻንስስ። አሌክስ በጣም ወደ ዴይዚዬ as well I love you so much አይዞሽ። and እሷንም ባለጌነሽ ምናምን ያላችሁ አትስደቧት ልጅቷን። እንዲያውም በጣም ሪስፔክት መታብ ስላወራች እሺ። because a lot of young people እንትን ይፈራሉ መተው ለመናገር ምናምን እና ጥሩ አይደለም። እቺ ልጅ ጭንቀት ይዟት ራሷን ማጥፋት ትችላለች ወይ ኤኒቲንግ እዚህ መታ ስታወራ እና ተነስታችሁ አታክ የምታረጓት። ኤኒዌይስ have a nice evening everyone, but thank you for giving me a chance. Okay እሺ ባይ። ቆንጆ በጣም ደስ የሚል ነገር ነው። አሌክስ ሴት ነው የሄድከው? ተመለስ እኮ መልሹ። የት አለ? ራሱ መግባት ይችላል። ማሜ ሰላም ነው? ሰላም ነው። እንዴት ናቸው? ሰላም ነው አለን። አንበሳውን ሳታወርድ ገባህ እኮ በቃ። አዎ ትልቁ አካውንት ነው እንደውም ላወርድ ጀመር። ደስ ብሎኝ ቻርጅ ላይ ነው። ቆይ አለ እንዴ እዚህ ጋር ሊያስገርመኝ ነው ጋይስ። አንበሳ ወርዶ በለው። እሺ የሚቀድመኝ ሰው አለ ወይስ ልሂድበት? የሚቀድመ የለም፣ ሂድበት። አይ ተጫዎች ማስዬ። እሺ በመጀመሪያ ደረጃ ስላስገባችሁኝ እጅግ በጣም አመሰግናለሁ። ብዙም እንደዚህ አይነት አጀንዳዎች ላይ ትኩረት ባናደርግም ያው አንዳንድ ጊዜ ያስገድደናል። እንደሚገርመኝ ኮፍያ ግን ልጅ ሆነስ ልጁ ሳይበላ እንዳታፋቱት። አንተም ደግሞ በማህበር አናገባት
ዝም ብለህ አስረግዝ እባክህ አግብተህ ቶሎ ብለህ ማለት ነው። ግርግር አያስፈልግም። ንፋስ ከገባ እኮ ሰውዬ ታጣታለህ። ፋክቶ ይሄ ነው። እኛን ሰው እናነጠፍ ከአንተ ጋር ታብታባ እናደርግ። ለእኛ ህይወት ጋር ምን ይገናኛል? ይሄ በጣም እኮ የሚገርም አሌክስ ና ጮማ ወሬ እያመለጠ ነው። ና አሁን ከኛ ምንድን ነው የሚጠፋች? ምን እናድርግ? አንድ ሁለተኛ፣ እስኪ ሮዛ ቱና የገማቸው አሮጊት ቱና የገማቸው አሮጊት ቱና የገማቸው አሮጊት